እንግሊዝ ፕሪሚየር ሊግ አጓጊነት ምዕራፍ አልፏል። ዋንጫውን በተመለከተ ግን ደግሞ የደረጃ ጨዋታዎች በተለይ ለቻምፒየንስ ሊግ የሚደረጉ ጨዋታዎች አጓጊነታቸው ቀጥሏል። ትላንትና ለቻምፒየንስ ሊግ ቦታ ይጫወቱ የነበሩ ሁለት ክለቦች ጨዋታዎቻቸውን አሸንፈዋል። እንግዲህ በዚህ ሳምንት የነበረው ውጥረት በጣም ከፍ ያለ ነበር። በስፔን ላ ሊጋም ትላንት ጨዋታ ነበር። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ከውድድሩ ውጪ ከሆነበት ጊዜ በኋላ ለመጀመሪያ ጊዜ በላ ሊጋ ጨዋታ አድርጓል። ከቢልባኦ ጋር ነበር በሳንቲያጎ ቤርናቦ ጨዋታውን ያደረገው። በጣም ፈታኝ ጨዋታ ነበር። በጀርመን ቡንደስሊጋ የዋንጫው ጉዞ ለባየር ሚኒክ የተደላደለ ይመስላል። ትናንትና ሌቨርኩሰን ከሜዳ ውጪ ከሲምፖሊ ጋር አቻ ተለያይቷል። ግን ደግሞ ሌላ አስደናቂ ቁመና ላይ የሚገኘው ቦሩሲያ ዶርትመንድ ትላንት እንደዚሁ ጨዋታ አሸንፏል። ከዚያ ውጪ የጣሊያን ሴሪያ ሌላው በጣም አጓጊ የሆነው ሊግ ይመስለኛል። ዘንድሮ በጣም የተለየ ጊዜ ነው። ምናልባት ኢንተር እንደተለመደው ከኋላ መጥቶ የሆነ ወቅት ላይ ለረጅም ሳምንታት ሊጉን መምራት ጀምሮ ነበርና ብዙዎች ተስፋ መቁረጥ ጀምረው ነበር። ትላንትና ምሽት ለሊጉ ሌላ ማንሰራራት የሰጠ ድል ቦሎኛ ኢንተር ሚላን ላይ ተቀዳጅቷል። በዚህ ምክንያት አሁን የጣሊያን ሴሪያ ዋንጫ መዳረሻው በጣም አጓጊ ሆኗል። ከዚያ ውጪ ከአሰልጣኝ ለውጥ በኋላ የተሻለ ጊዜ እያሳለፈ አይደለም ኤሲ ሚላን። ትላንት በአታላንታ ተሸንፏል። እሱንም እናነሳዋለን። በፈረንሳይ ሊግ አንድ ጨዋታዎች ነበሩ። በጭምጭምታ ደረጃ የሚነሱ አንዳንድ መረጃዎች አሉ ከዝውውር ጋር በተገናኘ ጊዜ የሚኖረን ከሆነ እነሱንም ጨምረን እናያለን። ትላንትና በእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። አንዳንዶቹ ከፍ ያለ ትርጉም የነበራቸው ጨዋታዎች ነበሩ። ለምሳሌ ፉልሃም ከቼልሲ ትላንት የለንደን ደርቢ ጨዋታ ነው ያደረጉት። ግን ከደርቢ በላይ ለቼልሲ ጨዋታ ብዙ ትርጉም የሚሰጥ ጨዋታ ነበር። የአውሮፓ ተሳትፎን ለማግኘት የመጨረሻ ሰዓት ትግል ውስጥ ካሉ ክለቦች መካከል አንደኛው ቼልሲ ነው። ትላንትና ይሄንን ጨዋታ 2-1 በሆነ ውጤት አሸንፏል። በትላንትናው ጨዋታ ላይ ለቼልሲ ግብ ካስቆጠሩ ተጫዋቾች መካከል ታይሪክ ይገኝበታል። እንግዲህ በጣም ወጣት ተጫዋች ነው እንደምታውቀው። በቼልሲ ቤት በቅርብ ጨዋታዎች ላይ ነው እየተሰለፈ የምንገኘው። የማሸነፊያውን ግብ ጭምር እንደ ማሸነፊያ ግብ ከሚቆጠሩ ግቦች መካከል አንደኛው ነው ያስቆጠረው። ኢዮቢ ቀድሞ ግብ አስቆጥሮ ፉልሃም ጨዋታውን 1-0 ይመራ ነበር። 83ኛው ደቂቃ ላይ ነው የተጫዋች ግብ ያስቆጠረው። ከዚያ በኋላ የብዙዎች መነጋገሪያ የነበረው የፔድሮ ኔቶ ግብ 93ኛው ደቂቃ ላይ በጭማሪ ሰዓት ተቆጠረ። በጣም አስደናቂ ግብ ነው ትናንትና ፔድሮ ያስቆጠረው። ለግብ ጠባቂ በጣም የሚያስቸግር፣ ምናልባት በፍጥነት ከለካ ነው እንደ ሮኬት የተተኮሰ ከቅርብ ርቀትም ቢሆን አስደናቂ ግብ አስቆጥሯል። ቼልሲ በሁሉም ረገድ ትላንትና ብልጫ ነበረው። ይሄንን ጨዋታ ማሸነፍ ይገባው ነበር ያለ ጥርጥር። 60% የኳስ ቁጥጥር የበላይነት ወስዶ ነው የተጫወተው። ከዚያ ውጪ 13 የግብ ሙከራዎችን አድርጓል። ፉልሃም በእጥፍ ያነሰ 6 ሙከራዎችን ብቻ ነው በትላንትናው ጨዋታ ላይ ቼልሲ ላይ ያደረገው እና የኋላ የኳስ ቁጥጥሩ ለቼልሲ ዋጋ ፍርቶ ተመልክተነዋል። በፕሪሚየር ሊጉ ትላንትና ቼልሲ ማሸነፉን ተከትሎ ወደ 5ኛ ደረጃ ከፍ ብሏል። 57 ነጥቦች አሉት። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 1 ብቻ ነው። 4ኛ ደረጃ ላይ ያለው አሁን ማንቸስተር ሲቲ ነው። አሁን ባለው ደረጃ ማጠናቀቅ ለቼልሲ የቻምፒየንስ ሊግ ቦታን ያስገኝለታል። ትልቁ ስጋት ግን ዛሬ ምሽት ኖቲንግሃም ፎረስት ይጫወታል ከቶተንሃም ጋር። ስለዚህ እዚህ ጨዋታ ላይ የሚፈጠረው ነገር በሙሉ የቼልሲን ቀጣይ ተፈንታ ይወስናል እና ደግሞ በጣም በጥሩ ፎርም ላይ የሚገኘው ተከታታይ ጨዋታዎችን እያሸነፈ የሚገኘው አስቶን ቪላ 57 ነጥቦች አሉት። እኩል የግብ ክፍያ ነው የሚለያቸው። በዚህ ሰዓት ለምሳሌ 3 ክለቦች እኩል 57 ነጥብ አላቸው። ቼልሲ፣ ኖቲንግሃም ፎረስት እና አስቶን ቪላ በተመሳሳይ 57 ነጥብ ያላቸው፣ ግን በግብ ክፍያ ቼልሲ በብዙ ርቀት ከነሱ የተሻለ ስለሆነ ብቻ አሁን ያለበት ደረጃ ላይ ተቀምጧል። ስለዚህ እያንዳንዱን ጨዋታዎች ልክ እንዳሉት ኤንዞ ማሬስካ እንደ ዋንጫ ነው የምንጫወተው ብለዋል ከትላንትናው ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫቸው ላይ። ስለዚህ ያንን እያደረጉ የማይጓዙ ከሆነ በፍጹም ዋስትና አይሰጣቸውም በፕሪሚየር ሊግ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ። ከዚያ ውጪ ሌላ ትላንት የነበረው ጨዋታ ኢፕስዊችን ከአርሰናል ያገናኘው ጨዋታ ነው። 4-0 በሆነ ውጤት ጨዋታውን አርሰናል አሸንፏል። ቀላል ነበር ይሄ ጨዋታ ለአርሰናል ብለን መናገር እንችላለን። ትሮሳርድ 14ኛው ደቂቃ ላይ አስቀድሞ ግብ አስቆጠረ። ከዚያ በኋላ ገብርኤል ማርቲኔሊ ሁለተኛ ግብ አስቆጠረ። ከማርቲኔሊ ግብ መቆጠር ከደቂቃዎች በኋላ ዴቪስ በቀይ ካርድ ከኢፕስዊች በኩል ወጣ እና ነገሮችን በሙሉ አርሰናል የበለጠ አቀለለ።
ትሮሳርድ ግብ አስቆጥሯል 69ኛው ደቂቃ ላይ እና ደግሞ ኢታን ንዋኔሪ 88ኛው ደቂቃ ላይ ለአርሰናል አራተኛ ግብ አስቆጠረ። ትላንትና ይሄንን ጨዋታ ማሸነፉን ተከትሎ አርሰናል የሊቨርፑልን የሻምፒዮንነት ጉዞ ቢያንስ በአንድ ጨዋታ አራዝሞና ለአንድ ሳምንት እንዲጠብቅ አድርጎታል። ቀጣይ ሳምንት ግን ሊቨርፑል የራሱን የቤት ስራ የሚወጣ ከሆነ ሳይወድ በግድ ዋንጫውን ለሊቨርፑል ለመስጠት ይገደዳል። የማንንም ይሁንታ አይጠብቅም፣ የማንንም ፍቃድ አይጠብቅም። ሊቨርፑል ቡካዮ ሳካ መጠነኛ ጉዳት ትላንትና አጋጥሞታል። ከተቀይሮ ከወጣ በኋላ ሕክምና ሲደረግለት በቅያሬ ወንበር ላይ ታይቷል እና የአርሰናል ደጋፊዎች ከቻምፒዮንስ ሊግ ጨዋታ በፊት የመጣ ጉዳት ስለሆነ መስጋት ጀምረዋል። ከዚያ ውጪ ማንቸስተር ዩናይትድ ትናንትና በወልቭስ በኦልድ ትራፎርድ 1-0 ተሸንፏል። ሳራቢያ በጣም አስደናቂ የቅጣት ምት ግብ ትናንትና አስቆጥሯል። አንድሬ ኦናና ላይ የሳራቢያን ጥራት ብቻ ነው ማድረግ የሚቻለው። ሌላ ምንም የምናስተባብረው ነገር ያለ አይመስለኝም። ለዚህ ግብ ተቀይሮ ነው የገባው ትናንትና ሳራቢያ በሜዳ ውስጥ በቆየ በደቂቃዎች ልዩነት ነው ትናንት የቅጣት ምት ያስቆጠረው። ምናልባት በንክኪ ካሰላ ነው ከ4 እና ከ5 ንክኪ ባልዘለለ እንደማለት ነው ግብ ያስቆጠረው። በጣም የተለየ ልዩነት ፈጣሪያቸው ነበር። ማንቸስተር ዩናይትድ በጨዋታው ላይ ብልጫ ነበረው። የኳስ ቁጥጥርም የሙከራም ብልጫ ነበረው። 60% የኳስ ቁጥጥር ብልጫ ነበረው። ከዚያ ውጪ 12 ሙከራዎችን አድርጓል። ነገር ግን ግብ ማስቆጠር ተስኖት ወጥቷል። ትናንትና ከጨዋታው በኋላ የክለቡ አሰልጣኝ አስተያየታቸውን ሲሰጡ ማስቆጠር የማንችል ከሆነ ውጤቱ እንዲህ ነው ሊሆን የሚችለው የሚል አስተያየታቸውን ሰጥተዋል። የግድ እሳት ውስጥ የገባው ምንም ጥያቄ የለውም፣ ማስቆጠር ይገባን ነበር ብለዋል። ትልቁን ትችት እየወሰደ የሚገኘው አሁን ሆይሉ ነው። በጨዋታ ግብ እያስቆጠረ አይደለም። የመጨረሻ ኳሶችን ማቀበል ላይም በጣም ደካማ ነው። ግን ለማንቸስተር ዩናይትድ ለምሳሌ ትላንትና ከጨዋታው በኋላ በተሰጡ ነጥቦች ከሰላ ነው 3 ነጥብ ነው ከ10 የተሰጠው። በጨዋታው በጣም ዝቅተኛ ነጥብ የነበረው ተጫዋች እሱ ነው። 17 ጨዋታ እስካሁን አንድ ግብ ነው ያስቆጠረው። ምናልባት በኮንቨርዥን ሬት መናነሻው ከሆነ በመጨረስ በፐርሰንቴጅ ካስቀመጥ ነው 13% ብቻ ነው ከሚያገኛቸው እድሎች ወደ ግብነት የሚቀይረው። ይሄ በጣም አነስተኛ ነው እና በዚህ ውድድር ዓመት በአጠቃላይ 3 ግብ ብቻ ነው በፕሪሚየር ሊግ ያለው ለማንቸስተር ዩናይትድ። ቻሎባህና ቶማስ ፓርቴ የአጥቂ ስፍራ ተጫዋች አይደሉም፣ ግን ከሱ የተሻለ የግብ ኮንቨርዥን ሬት አላቸው። አንዳንዴ እንዲህ አይነት ቁጥሮች አሳማኝ ላይሆኑ ይችላሉ፣ ግን ከሚያገኛቸው ድሎችም ከሰራ ነው በጣም ደካማ ጊዜን እያሳለፈ እንዳለ ምንም ጥያቄ የለውም እና ለምሳሌ በዚህ የውድድር ዓመት በጨዋታ ከ6 ነጥብ በላይ አግኝቶ የወጣው ሆይሉ በፕሪሚየር ሊግ በ2 ጨዋታዎች ብቻ ነው። ከዚያ ውጭ ያሉት ጨዋታዎችን 6 እና ከዚያ በታች ነጥብ ነው በጨዋታ የሚሰጠው እና በአጠቃላይ በውድድር ዓመቱ ያለው ሬቲንግ ከተመለከተን አብዛኛዎቹ አጥቂ ስፍራ ላይ ያሉ ተጫዋቾች 7 እና ከዚያ በላይ ያገኛሉ። እሱ 6.3 አካባቢ ይመስለኛል ካልተሳሳትኩኝ አማካኝ ሬቲንጉና በጣም የወረደ ጊዜ እያሳለፈ እንዳለ በትክክል ማሳያ ይመስለኛል። ግን አሞሪም ተከላክለውለታል ትናንትና። እኔ ማሳየት የምችለው እንዴት ግብ አስቆጣሪ መሆን እንዳለበት ነው እና በቅያሬ ወንበር ላይ እንዲቀመጥ ማድረግ አልችልም፣ ምክንያቱም እሱ መፍትሄ አይሆንም የሚል አስተያየት ሰጥተዋል። ከዚያ ውጭ ግን የትኛውም አጥቂ አንድ ግብ ይናፍቃል እና ያችን ግብ የሚያገኝ ከሆነ የሚመለስ ይመስለኛል የሚል አስተያየቱን ሰጥቷል። ማንቸስተር ዩናይትድ ትንሽ ኦፕቲሚስቲክ ሆኗል። ሌላ ምርጫም የላቸውም። ለዛ ይመስለኛል ማጓየርን እኮ አጥቂ አድርገው ሞክረዋል አይደል? በዩሮፓ ሊግ የማለፋቸው ሚስጥርም እሱ ነው። ግን ደግሞ አጥቂ ይዞ ተከላካይን በአጥቂ ማስጀመር የሚቻል አይመስለኝም። እስከ መጨረሻው መታገስ ያስፈልጋል። የውድድር ዓመቱ ሊያልቅ ጥቂት ጊዜ ነው የቀረው። ማንቸስተር ዩናይትድ የውድድር ዓመቱ መጥፎ ጊዜ እያሳለፈ ነው በታሪክ። ስለዚህ እሱን በመቀየር ብቻ የሚስተካከል እንዳልሆነ ግልጽ ነው እና ምንም መዘን ከሆነ በውድድር ዓመቱ መጨረሻ እንዲያውም ከዩሮፓ ሊግ በፊት ታስታውስ ከነበረ እኔም በማመጣቸው ውጤቶች እመዘናለሁ ልክ እንደ ተጫዋቾቹ። ስለዚህ የመጨረሻው ደረጃ ላይ ከሚቀመጡት መካከል አንዱ እኔ ነኝ በሚል አስተያየቱን ሰጥቶ ነበር። 15ኛ ሽንፈት ነው ማንቸስተር ዩናይትድ ትላንትና ያጋጠመው። በማንቸስተር በሜዳው ደግሞ 8ኛ በኦልድ ትራፎርድ በፕሪሚየር ሊጉ። ይሄ በታሪክ ብዙ ጨዋታዎችን የተሸነፈበት የውድድር ዓመት አድርጎታል። ከዚያ ውጪ ትላንትና 6 ቅያሬዎችን አድርገው ነበር የጀመሩት። ብዙዎች ያሞገሱት የሚገኙት
ታይለር ፍሬድሪክሰን ትላንትና በቋሚነት ጀምሯል። ገና ወጣት ተጫዋች ነው። ተስፋ ሰጪ ነገሮች እንዳሉት በትክክል ያየንበት ጨዋታ ነበር። የአካዳሚ ውጤት ነው እና በማንቸስተር ዩናይትድ በኩል ትላንትና በጣም አሪፍ ከነበሩ ተጫዋቾች መካከል ግንባር ቀደሙ እሱ ነው። ሌላኛው ትላንት የነበረው ጨዋታ ሌስተር ሲቲ ከሊቨርፑል ያደረጉትና በሊቨርፑል 1-0 አሸናፊነት የተጠናቀቀው ጨዋታ ነው። ትሬንት አሌክሳንደር አርኖልድ ትላንትና ግብ አስቆጥሯል። በጣም ቆንጆ ግብ ነው ያስቆጠረው። ከሳጥን ውጪ የተመታ ኳስ ነው። ለሊቨርፑሎች አሁን ስጋቶች አሉ። አንደኛው የመሐመድ ሳላህ ግብ እያስቆጠረ ያለ መሆን ይመስለኛል። አራተኛ ተከታታይ ጨዋታው ነው ግብ ሳያስቆጥር ሲወጣ። ከዚያ ውጪ ከነዚህ የመጨረሻ 4 ጨዋታዎቹ አንድ የመጨረሻ ኳስ ብቻ ነው አመቻችቶ ያቀበለው። ስለዚህ በብዙ መለኪያዎች ካየነው የሳላህ ጊዜ መጥፎ እየሆነ እየመጣ ያለ ይመስለኛል። አሁን ገፈለኝ ከቅርብ ጊዜ ወዲያው እና ደግሞ አንዳንድ ጨዋታዎች ላይ እድለኛ አልነበረም። ለምሳሌ ትላንትና የውስጡን የግቡን ቋሚ ገጭቶ ነው አንድ የሞከረው ኳስ እና የሚያሳዝን ነው። ሐዘኑን የገለጸበት መንገድ ጥሩ አይደለም። በትክክል ከፓሪስ ሰን ጀርመን የደርሶ መልስ ጨዋታዎች በኋላ እንዴት እሱ ማቆም እንደሚቻል ሜንዴስ አሳይቷል ይላሉ። ግን ደግሞ እድሎችን ይፈጥራል። በትክክል ስላቆሙት ብቻ አይደለም። አሁን አንዳንድ ጨዋታዎች ላይ የመጨረሻ ሙከራዎቹ የሚያስደንቁ ናቸው፣ ግን ግብ እያስቆጠረ አይደለም። ምናልባት መጥፎ ፎርም እያሳለፈ ስለመሆኑ ለምሳሌ ከ4 ጨዋታዎች በፊት የነበሩት በ24 ጨዋታዎች በ21 ግብ አስቆጥሯል። ከዚህ ውጪ በግብ ተሳትፎ ብቻ ከለካ ነው ደግሞ ከቅድም ካነሳናቸው ከተከታታይ 4 ጨዋታዎች በፊት በነበሩት ከ28ቱ ጨዋታዎች 4 ጨዋታዎች ላይ ብቻ ነበር ወይ ግብ ሲያስቆጥር ወይ የመጨረሻ ኳስ ያቀብል የወጣው። አሁን ግን እንዲህ እየሆነ አይደለም። በጣም የተቸገረን የመጨረሻ ሳምንቱ ላይ። ከዚያ ውጪ አርኔ ስሎት ከትላንትናው ጨዋታ በኋላ ያለን እድል ቀጣይ ሳምንት ቶተንሃምን ማሸነፍና በራሳችን ውጤቱን መወሰን ነው፣ ዋንጫውን መወሰን ነው የሚል አስተያየታቸውን ሰጥተዋል። አርሰናል ጥሩ ቡድን ነው፣ ስለዚህ በሳምንቱ አጋማሽ በሚያደርገው ጨዋታም ውጤት ይጥላል ብለን አናስብም የሚል አስተያየታቸውን ከትላንትናው ጨዋታ በኋላ እንደዚሁ አስተያየታቸውን ሰጥተዋል። በሌሎች ሊጎች የነበሩ ጨዋታዎችን እንደዚሁ እናንሳ። በጣሊያን ሴሪያ እንደዚሁ ትላንትና ጨዋታዎች ነበሩ። ቦሎኛ ኢንተር ሚላንን ትላንት 1-0 በሆነ ውጤት አሸንፏል። የዋንጫ ፉክክሩ ላይ በደንብ ተስፋ የሰጠ አይነት ውጤት ነው የተመዘገበው። ሪካርዶ ኦርሶሊኒ የትላንትናን የቦሎኛን የማሸነፊያ ግብ አስቆጥሯል። በውጤቱ መሰረት አሁን በጣሊያን ሴሪያ ሊጉን እየመሩ ያሉት ክለቦች እኩል 71 ነጥብ ያላቸው ናቸው። ኢንተር ሚላን እና ናፖሊ 71 ነጥብ በተመሳሳይ ያላቸው በግብ ክፍያ ነው የሚበላለጡት። በዚህ አመት አነስተኛ ግቦች የሚቆጠሩበት ናፖሊ ነው፣ ግን ደግሞ ኢንተር ሚላን ብዙ ግቦችን እያስቆጠረ ነው የሚገኘው። በዚያ ምክንያት 40 የግብ ክፍያ ያለው ናፖሊ 27 የግብ ክፍያ ነው ያላቸው። ምናልባት ቀጣይ የሚያደርጓቸው ጨዋታዎች በደንብ የሊጉን መዳረሻ ይወስናል። ለምሳሌ ኢንተር ሚላን በቀጣይ ከዚህ ውጪ ከቬሮና ጋር የሚያደርገው ጨዋታ አለ። ግን በእነዚህ ጨዋታዎች መካከል የቻምፒዮንስ ሊግ ጨዋታ አለ፣ ከባርሴሎና ጋር የሚደረግ የጥሎ ማለፍ ጨዋታ። ለሱ በደንብ ይፈትነዋል ተብሎ ይታሰባል። ሰሞነኛ ፎርም ለመውረድም ትልቁ ምክንያት የቻምፒዮንስ ሊግ ጨዋታ እንደሆነ ግልጽ ነው። ከቶሪኖ ከላዚዮና ከኮሞ በጣም ፈታኝ ጨዋታዎች ይቀሩታል። በተለይ የላዚዮና የኮሞ ጨዋታ ቀላል ይሆናል ተብሎ አይታሰብም። ከኮሞ ጋር ከሜዳ ውጪ ነው የሚጫወተው። ስለዚህ ብርቱ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ናፖሊን በተመለከተም ቀላል ጨዋታዎችን አያደርጉም በውድድር አመቱ። ግን ደግሞ ከኢንተር ይልቅ ምንም አይነት የአውሮፓ ውድድር የለበትም። እሱን እንደ አድቫንቴጅ ለመጠቀም ከቻለ እንግዲህ እሱ ድል ነው። ከቶሪኖ ይጫወታል፣ ከሌቼ፣ ከጄኖዋ፣ ከፓርማና ከካሊያሪ ጋር እስከ መጨረሻ ሳምንት ያሉ ቀሪ ጨዋታዎቹ ናቸው። በአንጻራዊ ከለካ ናቸው። ቀለል ያሉ ጨዋታዎች ይመስላሉ። በመጠራጠር ደረጃ ካየነው ከጄኖዋ ጋር የሚደረገው ጨዋታ ሁልጊዜም የሚፈትነው ጨዋታ ነው። እሱ እንደው እንከን ካልፈጠረ በስተቀር ነገሮች ቀላል ይመስላሉ። ኤሲ ሚላን ከአታላንታ ሌላ ትላንት የነበረ ጨዋታ ነው። 1-0 በሆነ ውጤት አታላንታ ትላንትና ይሄንን ጨዋታ አሸንፏል። ማሸነፍ የሚገባው ጨዋታ ነበር። ኤደርሰን በብዙ የአውሮፓ ክለቦች የሚፈለገው አማካኝ በሁለተኛው አጋማሽ ግብ አስቆጥሯል። ሁሉም ነገር ብልጫ የነበረው ትላንትና በአታላንታ ነበር። ምናልባት በግብ ሙከራዎች ኤሲ ሚላን በመልሶ ማጥቃት ይጫወት ስለነበረ ብልጫ ነበረው። ግን ደግሞ ጥራት ያላቸውን የግብ ዕድሎች ሲፈጠር የነበረው ትላንትና አታላንታ ነበር። ጨዋታውን አሸንፎ ወጥቷል። ኤምፖሊ ከቬኔዚያ
እኩል የተጠናቀቀ ጨዋታ ነው። ከዚያ ውጪ በፈረንሳይ ሊግ 1 ትላንትና ሴንት ኢቲየን ሊዮንን አሸንፏል 2-1 በሆነ ውጤት። በዩሮፓ ሊግ በማንቸስተር ዩናይትድ ከተሸነፈ በኋላ ያደረገው ጨዋታ ነበር። በጭማሪ ሰዓት ሁሉ ተጫውተዋል። ስለዚህ ድካም ነበር፣ የሚፈረድባቸው አይመስለኝም። ኒስ ትላንትና ኦንጂየን 2-1 በሆነ ውጤት አሸንፏል። ሊል ከኡርሴ በሊል 3-1 አሸናፊነት በፈረንሳይ ሊግ 1 የተጠናቀቀ ጨዋታ ነው። ብረስት ትናንትና በሎስ 3-1 ተሸንፏል። በሜዳው የቀይ ካርድ ነበረው። ስለዚህ ያን ያክል ጫና ውስጥ የሚገባ አይመስለኝም። ከዚህ ውጪ በጀርመን ቡንደስሊጋ ባየር ሌቨርኩሰን ትላንት የነጥብ ልዩነቱ ወደ 8 እንዲሰፋ አድርጓል። ከሜዳው ውጪ ከሴን ፓውሊ ጋር ተጫውተው ነበር። 1-1 ነው የተጠናቀቀው ጨዋታው። ይህንን ጨዋታ ማሸነፍ ምናልባት የነጥብ ልዩነቱን ወደ 6 አጥብበው እንዲቀጥል ያደርገው ነበር። ነገር ግን ይህንን አላሳካም። ቦሩሲያ ዶርትመንድ ትላንትና ቦሩሲያ ሞንቼግላድባህን 3-2 በሆነ ውጤት አሸንፏል። በቅርብ ጨዋታዎች ላይ በጥሩ መነቃቃት ውስጥ ነው የሚገኘው። በነገራችን ላይ ትላንትና ፕሪሚየር ሊጉ በሊቨርፑል ያሸነፈው ሌስተር ሲቲ መውረዱን አረጋግጧል ከፕሪሚየር ሊጉና በዚህ አመት ባደጉበት አመት የተመለሰው ሁለተኛው ክለብ ሆኗል። አስቀድሞ ሳውዛምፕተን አረጋግጦ ነበር። ኢፕስዊችም ተመልሶ ለመውረድ የአንድ ጨዋታ ጉዳይ ነው የሚቀረው እና በቅርብ አመታት ካየን የሻምፒዮንሺፑና የፕሪሚየር ሊጉ ጋፕ በጣም እየሰፋ እንደሆነ የሚያሳይ ይመስለኛል። ባለፈው አመት በርንሌይ ሼፊልድና ሉተን ባደጉበት አመት ተመልሰው ወርደው እንደነበር እናስታውሳለን። ከዚያ ውጪ በ2021 2022 በተመሳሳይ ባደጉበት አመት ኖርዊች እና ዋትፎርድ ካደጉ 3 ክለቦች መካከል 2 ወርደው ነበርና ጋፑ እየሰፋ ነው። ምናልባት ከዚህ በኋላ ለሚመጡ ክለቦችም በደንብ የሚያሰጋ እንደሆነ ምንም ጥያቄ የለውም። የኢትዮጵያ ፕሪሚየር ሊግ ቀደም ብለን እንዳስተዋወቅ ነው 26ኛ ሳምንት ላይ ይገኛል። ትላንት 2 ጨዋታዎች ተደርገዋል። አርባ ምንጭ ከተማ ከስሁል ሽሬ ያደረጉት ጨዋታ ያለ ግብ 0-0 ተጠናቋል። በዚህ አመት በኢትዮጵያ ፕሪሚየር ሊግ ሳይታሰቡ በጣም ጥሩ ጊዜን እያሳለፉ ከነበሩ ክለቦች መካከል አርባ ምንጭ አንደኛው ነው። ባደገበት አመት ላለመመለስ የተሻለ እድል ያለው ክለብ እሱ ነው። ምናልባት የተቀሩት በዘንድሮ ውድድር አመት ወደ ሊግ የመጡት ክለቦች የመመለስ ስጋት አለባቸው። ከዛ አንጻር በአንጻራዊነት በጣም የተሻለ ጊዜ እያሳለፈ ይገኛል። በሊጉ 8ኛ ደረጃ ላይ ነው፣ 35 ነጥቦች አሉት። ግን የትላንትና ውጤት 3ኛ ተከታታይ ጨዋታውን ሳይሸንፍ የወጣበት ምናልባት ከሌሎቹ ጋር ካሰላ ነው መጥፎ ላይሆን ይችል ይሆናል። 2 አቻ ናቸው ከ3 የመጨረሻ ጨዋታዎቹ መካከል። ከዚያ ውጪ በሊጉ ለመጨረሻ ጊዜ ጨዋታን ያሸነፈው ኢትዮ ኤሌክትሪክን 2-0 የረታበት ጨዋታ ነበር። ከዚያ በኋላ ጨዋታዎችን እያሸነፈ አይደለም። ግን ከሌሎች አንጻር ካሰላ ነው በጣም በተደላደለ ቦታ ላይ የሚገኘው ክለብ እሱ ነው። ትላንትና ከተጋጣሚው አንጻር ጨዋታውን የማሸነፍ ግምት ነበረው አርባ ምንጭ ከተማ፣ ግን አልተቻለም። ትላንትና አላሸነፈም። ስሁል ሽረ በፕሪሚየር ሊጉ አሁንም ላለመውረድ እየታገለ ነው የሚገኘው። 18 ነጥቦች ናቸው ያሉት። 17ኛ ደረጃ ላይ ይገኛል በሊጉ። የዚህ የውድድር አመት ከተጀመረ ጀምሮ 24 ጨዋታዎችን አድርጓል በፕሪሚየር ሊጉ። በሱ ልክ ጨዋታን ያደረጉ ክለቦች ጥቂት ናቸው። 24 ጨዋታዎችን ያደረጉ ክለቦች ሳምንቱ 26 በል እንጂ ቀጥታ ጨዋታዎችን ከለካናቸው የ24ኛ ሳምንት እንደማለት ናቸው። በጨዋታ ከለካናቸው እየተደረጉ ያሉት 3 ጨዋታዎችን ብቻ ነው በዚህ የውድድር አመት ያሸነፈው። በሊጉ ከወልዋሎ አዲግራት ዩኒቨርሲቲ ቀጥሎ አነስተኛ የጨዋታ ቁጥር ያሸነፈው ክለብ እሱ ነው። በዚያ ምክንያት ጨዋታው ይከብዳል ተብሎ ታስቦ ነበር፣ ግን 1 ነጥብ ይዞ ወጥቷል እና በዚህም 18 ነጥቦች ላይ ደርሷል። ከዚያ ውጪ ትላንት የነበረው ጨዋታ ኢትዮጵያ ቡናን ከሲዳማ ቡና ያገናኘው ጨዋታ ነበር። ሲዳማ ቡና በፍቅረ ኢየሱስ ተክለ ብርሃን ግብ 1-0 ጨዋታውን አሸንፎ ወጥቷል። 13ኛው ደቂቃ ላይ ነው ፍቅረ ኢየሱስ ትላንትና ግቧን ያስቆጠረው። ሲዳማ ቡና ትላንት በማሸነፉ ወደ 9ኛ ደረጃ ከፍ ብሏል። ነጥቡን 35 ላይ ያደርሷል። 3ኛ ተከታታይ ድሉ ነው የትላንትናው ጨዋታ። እንግዲህ የሜዳ ላይ አድቫንቴጅ እንዳለው ይታወቃል። በሜዳ እያደረጋቸው ያሉትን ጨዋታዎች በደንብ በሚገባ እየተጠቀመ ነው የሚገኘው። በተቃራኒነት ሐዋሳ ከተማ በሜዳው ላይ ነው እየተጫወተ የሚገኘው። ይሄንን አድቫንቴጅ ይጠቀማል የሚል ግምት ነበር፣ ግን እስካሁን ድረስ እየተቸገረ ነው። ለመጨረሻ ጊዜ ያሸነፈው ወላይታ ዲቻ ነው የመጨረሻ ሳምንት ጨዋታውን። ምናልባት እንግዲህ ከዚህ በኋላ ተርኒንግ ፖይንት ይሆናል አናውቅም፣ ግን ትናንት ሲዳማ ቡና አሸንፎ ወደ 35 ነጥብ ከፍ ብሏል። ከዚህ ውጪ ኢትዮጵያ ቡና ከቀጥሎ ያሉት ክለቦች የዚህ ሳምንት ጨዋታቸውን ስላላደረጉ በነበረበት 2ኛ ደረጃ ላይ ነው የሚገኘው፣ ግን ስጋቶች አሉበት። ለምሳሌ ባህር ዳር ከተማ የሚያሸንፍ ከሆነ ደረጃውን ለመልቀቅ ይገደዳል። ከዚያ ውጪ መቻል በፕሪሚየር ሊጉ የዚህ ሳምንት ጨዋታውን ካላደረጉ ክለቦች መካከል ነው። በቀጥታ ደረጃውን ላይ ነጥቀው ይችል ይሆናል፣ ግን ደግሞ በደንብ አንገቱ ስር የሚተነፍስበትን እድል ይሰጠዋል እና ይሄንን
ለመራረቅ የሚያደርጓቸው ጨዋታዎች ከዚህ በኋላ የሚኖሩ ጨዋታዎች ላይ ይጠበቃል። ዛሬ በፕሪሚየር ሊጉ 3 ጨዋታዎች ናቸው የሚደረጉት። አስቀድሞ የሚደረገው ጨዋታ አዳማን ከመቻል የሚያገናኘው ጨዋታ ነው። 3:30 ላይ ይጫወታሉ። ቅድም እንዳልኩት መቻል የዛሬውን ጨዋታ ካሸነፈ ወደ 38 ነጥቦች ከፍ ይላል። ስለዚህ እስከ 3ኛ ደረጃ ድረስ ከፍ ማለት የሚችልበት እድል አለው። ፋሲል ከነማ ከድሬዳዋ ይጫወታሉ። በዚህ ውድድር ዓመት ያልተጠበቀ ጊዜን እያሳለፉ ያሉ ሁለት ክለቦች ናቸው የሚገናኙት። ፋሲል 11ኛ ደረጃ ላይ ነው። ድሬዳዋ ከተማ 14ኛ ደረጃ ላይ ነው። በሊጉ የ33 ነጥብና 26 ነጥቦች ነው በሊጉ ያሏቸው። ፋሲል ከነማ መጨረሻ የሊግ ጨዋታው በኢትዮጵያ ቡና 1-0 ተሸንፏል። የቁጥር ብልጫ ጭምር ኖሮት ሁሉ አጋጣሚው ሳይጠቀም እንደቀረ እናስታውሳለን። በአንጻራዊነት እንግዲህ ድሬዳዋ ከተማ 3 ተከታታይ ጨዋታ አልተሸነፈም። በተሻለ ፎርም ላይ ሆኖ የዛሬውን ጨዋታ ያከናውናል። ባህር ዳር ከተማ ከመቀለ 70 እንደርታ 12 ሰዓት ላይ የሚደረግ ጨዋታ ነው። ባህር ዳር ከተማ ይሄንን ጨዋታ ማሸነፍ በቀጥታ ወደ 2ኛ ደረጃ ይወስደዋል። ስለዚህ ይሄን እድል ለመጠቀም ዛሬ ብርቱ ፉክክር ያደርጋል ተብሎ ይታሰባል። በዚህ ሳምንት በኢትዮጵያ ፕሪሚየር ሊግ ጨዋታዎች እነዚህ ናቸው። ከዚያ ውጪ የቦስተን ማራቶንን እንመልከት። ለ129ኛ ጊዜ ዛሬ ይደረጋል። ከሰዓት 10 ሰዓት ላይ ነው ውድድሩ የሚደረገው። ብዙ ያልተለመደ ይመስለኛል። የምናውቃቸው አብዛኞቹ የማራቶን ውድድሮች ጠዋት ላይ ነው የሚደረጉት፣ ግን የቦስተን ማራቶን በቀንም በሰዓትም ያልተለመደ ነው። በሰኞ ቀን ብዙ ጊዜ አይተናነቅም ውድድር። ከዚያ ውጪ ሰዓቱም 10 ሰዓት ላይ ነው የሚደረገው። በኢትዮጵያ በኩል የሚጠበቁ አትሌቶች አሉ። በሴቶቹ አማኒ በሪሶ፣ ያለም ዘርፍ የኋላው፣ ራህማቱሳ ቡዜ ድሪባና በዳአቱ ሂርጳ በዚህ ውድድር ላይ የሚሳተፉ ኢትዮጵያን አትሌቶች ናቸው። የተሻለ ሰዓት በዚህ ውድድር ላይ ያላት አትሌት አማኒ በሪሶ ነች። 2 ሰዓት ከ14:58 በቫሌንሺያ 2022 ላይ ስታሸንፍ የገባችበት ምርጥ ሰዓቷ ነው። ስለዚህ ዛሬም ያንን ብቃቷን የምትደግም ከሆነ የማሸነፍ በደንብ እድል አላት። ግን ከባዱ ነገር ከሄለን ኦቢሪ ጋር ነው የምትወዳደረው። ኦቢሪ ባለፈው የውድድር ዓመት የቦስተን አሸናፊ ነች። 2 ሰዓት ከ21:38 የቦስተን ማራቶንን ስታሸንፍ የሮጠችው ሰዓት ነበር፣ ምርጡ ሰዓቷ ነበር በ2023። ከዚህ ውጪ ባለፈው ዓመት ስታሸንፍ ከዚህ ያነሰ ሰዓት ገብታ ነው ያሸነፈችው። ስለዚህ ቦስተን ላይ ፈጣን ሰዓት የለም፣ ግን የመጨረሻዎቹ ፔሶች በጣም ፈታኝ ናቸው። ዳገት ያለበት ምናልባት አቅምን ከታች ሰብስቦ ለማይመጡ አትሌቶች በጣም የሚፈትን ነው እና ደግሞ ጥሩ ፊኒሽንግም እንዲኖር ያስገድዳል። ዳገቱ ብዙ አትሌቶችን አቀራርቦ ስለሚሰበስብ ዛሬ ይሄ ይታያል። ከዚያ ውጪ የባለፈው ውድድር ዓመት የወንዶች ሻምፒዮን ሲሳይ ለማ እንደዚሁ በዛሬ ውድድር ላይ ይጠበቃል። 2 ሰዓት ከ01:48 በማራቶን ያለው ፈጣን ሰዓት ነው። ዛሬ ከሚወዳደሩ አትሌቶች መካከል የተሻሉ ሰዓት ያለው ሲሳይ ለማ ነው። ሃይማኖት አለው፣ ሌሊሳ ደሲሳ፣ አሰፋ ቦኪና በኬንያ በኩል ደግሞ ጆን ኮሪር ለአሸናፊነት የሚጠበቁ አትሌቶች ናቸው። አብዛኛዎቹ በቅርብ ውድድሮችን አሸንፈው የሚያውቁ ናቸው። አሰፋ ቦኪ በአምስተርዳም 2 ሰዓት ከ05 ሮጧል። ከዚያ ውጪ ጆን ኮሪር 2 ሰዓት ከ02:44 በቺካጎ ማራቶን በዚያው በአሜሪካ የሮጠው ፈጣን ሰዓቱ ነው። ስለዚህ ቀላል ውድድር ይሆናል ተብሎ አይታሰብም። በቻይና ትላንትናና ከትላንትና በስቲያ ውድድሮች ነበሩ። ትላንትና በኪንዳው የማራቶን ውድድር ተደርጎ ነበር። በወንዶቹ ኬንያን አትሌቶች አንደኛና ሁለተኛ ደረጃን ይዞ አጠናቀዋል። ሞላልኝ ፋንታሁን 3ኛ ደረጃን ይዞ በዚህ ውድድር ላይ አጠናቀዋል። 2 ሰዓት ከ12:39 ማይክሮ ሴኮንድ ውድድሩን ለማጠናቀቅ የፈጀበት ሰዓት ነው። ኪማኒ ኬንያዊ አትሌት በአንደኛ ወጥቷል። ከዚያ ውጪ ዮስፋት ኪሙታይ የሁለተኛ ደረጃን ይዞ ያጠናቀቀው አትሌት እሱ ነው። በሴቶቹ ከአንደኛና ሁለተኛ ያለውን ደረጃ በተቃራኒው ኢትዮጵያን ይዞ አጠናቀው ሶስተኛውን ደግሞ ልክ በሴቶቹ እንደሆነው በወንዶቹ እንደሆነው ለሴቶቹ 3ኛ ደረጃ ኬንያ ይዛ አጠናቃለች። ቡዛለም ጨቅሌ 2 ሰዓት ከ30:33 ማይክሮ ሴኮንድ ውድድሩን ለማጠናቀቅ የፈጀባት ሰዓት ነው። ፀሐይ ገብረ ኤቲሶ እሷም 2ኛ ደረጃን ይዛ ያጠናቀቀች አትሌት ነች። ከዚያ ውጪ ቼፕቱኒ ከኬንያ 3ኛ ደረጃን ይዛ በሴቶቹ አጠናቃለች። የሻንሃይ የግማሽ ማራቶንም እንደዚሁ ትላንት ተሩጦ ነበር በቻይና። በወንዶቹ ኬንያን አትሌቶች ከአንደኛ እስከ 3ኛ ያለውን ደረጃ ይዞ አጠናቀዋል። በሴቶቹ ፍታው ዘራይ አንደኛ ደረጃን ይዛ አጠናቃለች። 1 ሰዓት ከ06 ከ36 ማይክሮ ሴኮንድ ውድድሩን ሮጣለች። ከዚያ ውጪ በዚሁ ርቀት አዲሴ ጨቅሉ በ3ኛ ደረጃነት ያጠናቀቀች አትሌት ነች።